ሰላም ጤና ይስጥልኝ። የአፍሪካ አንበሳ የቃላት ጦረኛ የምዕራባውያን ራስ ምታት ሮበርት ሙጋቤ በሕይወቱ ስቃይን፣ ደስታን፣ ድልንና ሐዘንን አጣጥሟል። ዛሬ በቡና ሚዲያ ሙጋቤን ያስለቀሱት የሐዘን ጊዜያት፣ የሳቀባቸው የደስታ ፍታንና በምላሱ የገደላቸውን የነጮች ታሪክ እናተኩራለን። አማኑኤል ኃይለ ነኝ። አብራችሁን ቆዩም። ሙጋቤ በሕይወት ዘመኑ ካጋጠሙት ትልልቅ የሐዘን ጊዜያት አንዱ የልጁ ሞት ነበረ። በነጮቹ አገዛዝ ስር ታስሮ እያለ ብቸኛ ልጁ በሕመም ሞተ። ሙጋቤ የልጁን አስክሬን ለመጨረሻ ጊዜ ለማየትና ለመቅበር እንዲወጣ ጠይቆ ነበረ። ነገር ግን ያኔ የነበረው ጨካኝ አገዛዝ አይሆንም አለው። ሙጋቤ በጠባብ ክፍል ውስጥ ሆኖ በልጁ ሐዘን ብቻውን አለቀሰ። ይህ የሐዘን ጠባሳ ነው ለነጮች አገዛዝ ያለውን ጥላቻ እጅግ የገዘፈ ያደረገው። ሙጋቤ በሕይወቱ እጅግ ደስተኛ የነበረበት ቀን ሚያዝያ 18 ቀን 1980 ነበረ። ዚምባብዌ ከነጮች አገዛዝ ነፃ የወጣችበት ቀን። በሺዎች የሚቆጠሩ ሕዝቦች ስሙን ሲጠሩ የሀገሩ ሰንደቅ ዓላማ ከፍ ሲልና የዚምባብዌ ጠቅላይ ሚኒስትር ሆኖ ሲሰየም ታላቅ ደስታ ተሰምቶት ነበረ። ያኔ ሙጋቤ የአፍሪካ ተስፋ ተብሎ ተወድሶም ነበረ። ሙጋቤ ነጮችን ለመቆርቆርና ዘረኝነትን ለማሳፈር የሚጠቀምባቸው ቀልዶች አስገራሚ ናቸው። እንዲህ ይል ነበረ። ዘረኝነትን ማስቆም ከፈለጋችሁ ከመኪናችሁ ጎማ ጀምሩ። ጥቁር ጎማ ባይኖር ኖሮ ነጭ መኪናችሁ አይንቀሳቀስም ነበር። ስለዚህ ነጩ በጥቁሩ ላይ ተጭኖ እንዲሄድ ሳይሆን ጥቁሩ ነጩን ተሸክሞ እንደሚሄድ ይወቁ። ሌላኛው ዝነኛ ቀልዱ ስለ ቆዳ ቀለም እንዲህ የሚል ነበር። ፀሐይ ሁላችንንም ታቃጥላለች፣ እኛን ግን ታሳምረናለች፣ ነጮችን ግን ታቀልጠዋለች። ታዲያ ለምን እኛን አይቀኑብንም? የጥቁር ሰሌዳው ቀልዱ እንዲህ ይዘረዘራል። ትምህርት ቤት ስንሄድ ጥቁር ሰሌዳ ላይ በነጭ ቾክ ይጻፋል። ለምን ነጭ ሰሌዳ ላይ በጥቁር እስክሪብቶ አይጻፍም? ምክንያቱም ነጮች መሰረቱ እነሱ እንደሆኑ ሊያሳዩን ስለሚፈልጉ ነው። እኔ ግን እላቸዋለሁ ጥቁር ሰሌዳው ባይኖር ኖሮ ነጭ ቾክ ምንም ዋጋ የለውም ነበር። ጥቁር ሕዝብ ለዚህች ምድር መሰረት ነውና። ምዕራባውያን ስለ ዲሞክራሲ ሲመሰክሩ እንዲህ ብሎ አፈዘባቸው። እንግሊዞች ዲሞክራሲን ሊያስተምሩን ይፈልጋሉ። ዲሞክራሲ ማለት የሕዝብ ድምፅ ከሆነ ዚምባብዌ ውስጥ ያለውን ሕዝብ ድምፅ ለምን አትቀበሉም? ወይስ ዲሞክራሲ የሚሰራው እነሱ የመረጡት ሰው ሲያሸንፍ ብቻ ነው? አንተ የራሴን ስኳር በሻይ ውስጥ ጨምረህ የራሴን ስኳር በሻይ ውስጥ ጨምር፣ የኔን ሻይ ግን እኔው እበጠብጠዋለሁ። ሙጋቤ ጤናውን የሚጠብቅ ሰው ነበረ። ስለ ሲጋራ እንዲህ ሲል ቀልዷል። ሲጋራ የሚያጨስ ሰው በጣም ይገርመኛል። በገንዘቡ ሞቱን ይገዛል፣ በገንዘቡ ቤቱን ያቃጥላል፣ ደግሞም ጭሱን ወደ ሰማይ እየሰደደ ለፈጣሪ ቶሎ ውሰደኝ እያለ ይልክለታል። እኔ ግን ሕይወት ደስ ስለምትለኝ ንጹሕ አየር እተነፍሳለሁ። በኅዳር 2017 ሙጋቤ በገዛ ጦር ሰራዊቱ በቁጥጥር ስር ዋለ። በቤተ መንግሥቱ ውስጥ ሆኖ ከወታደሮቹ ጋር ሲነጋገር አይኑ በእንባ ተሞልቶ ነበር። ሀገሬን የካድኳት አይመስለኝም እያለ በሐዘን ተናግሮ ነበር።
ከ37 ዓመታት በኋላ ስልጣኑን ሲለቅ የመጨረሻ ያዘን ጊዜው ነበር። ሙጋቤ በ95 ዓመቱ ሲሞት እንኳን ለነጮች እጅ አልሰጠም። አስክሬኑ በልዩ ሁኔታ ተጠብቆ በአገሩ ዚምባብዌ በክብር አረፈም። ብዙዎች አምባገነን ብሉትም ለአፍሪካውያን ግን ጀግናችን ነበረም። የሮበርት ሙጋቤ ሕይወት በሳቅና በለቅሶ የተሞላ ነበረም። ነገር ግን አንድ ሐቅ አለም። እንደ ሙጋቤ ያለ አንደበተ ርቱዕና ፈርቀዳጅ መሪ ዳግመኛ ይገኝ ሆኖ የሚለው ጉዳይ ነው። የታሪክ ሰሌዳው ለዘላለም ስሙን ይዞ ይኖራል። አማኑኤል ኃይለ ነበርኩኝ። ከቡና ሚዲያ ጋር ስለቆያችሁ እናመሰግናለን። ይህንን ታሪክ ከወደዳችሁት ላይክ ማድረጋችሁን አትርሱ። በሚቀጥለው የትኛውን የአፍሪካ መሪ ታሪክ እንድንሰራ ትፈልጋላችሁ? ኮመንት ላይ አሳውቁን። ሰላም ለኢትዮጵያ፣ ሰላም ለአፍሪካ። አማኑኤል ኃይለ ነኝ። ጤና ይስጥልኝ።